በዚህ ቪዲዮ ስለ ነምበሪንግ ሲስተም እናያለን። ነምበር ሲስተም ካን ቢ ካቴጎራይዝድ ኢንቱ ፎር ፓርትስ፣ አራት ካቴጎሪዎች ይኖረዋል ማለት ነው። ነምበሪንግ ሲስተም አራት ካቴጎሪዎች ይኖሩታል። ዘ ፈርስት ዋን ኢዝ ናቹራል ነምበር። ሰከንድ ዋን ሁለተኛው ሆል ነምበር። ዘን ሰርድ ዋን ሶስተኛው ሰርድ ዋን ኢዝ ኢንቲጀር ነምበር። ዘን ፎርዝ ዋን ኤንድ ዘ ላስት ዋን ኢዝ ሪል ነምበር። ሪል ነምበር ይባላሉ ማለት ነው። ለአራት ነው የሚከፈሉት። ናቹራል ነምበር፣ ሆል ነምበር፣ ኢንቲጀር ነምበር፣ ነምበሪንግ ሲስተም። ስለዚህ ማንኛውም ቁጥር ከነዚህ ቁጥር ውጭ አይሆንም ማለት ነው። ከነዚህ ካታጎሪ ውስጥ አንዱ ውስጥ ይመደባል ማለት ነው። ማንኛውም ቁጥር ብትወስዱ ከነዚህ ውጭ አይሆንም ከአራቶቹ። ናቹራል ነምበር የምንለው ኢት ስታርትስ ፍሮም ዋን ቱ ስሪ እያለ ይቀጥላል ማለት ነው። ከአንድ ይጀምርና እስከ 3 ይሄዳል። ከዚያ መጨረሻ አይታወቅም ማለት ነው። ቁጥር መጨረሻ የለውም። እንደምናውቀው ቁጥር መጀመሪያ እንጂ መጨረሻ የለውም። ስለዚህ ኢቲሲ ብለን እናስቀምጣለን ማለት ነው። 1 2 3 ይቀጥላል፣ መጨረሻ አይታወቅም። ብቻ ምንድነው ዋናው ኪ ፖይንቱ አንድ ላይ ይጀምራል ማለት ነው። ናቹራል ነምበር አንድ ላይ ይጀምራል ማለት ነው። ሆል ነምበር ከሆነ ግን ከዜሮ ነው የሚጀምረው። ከዜሮ ይጀምርና 0 1 2 እያለ ይቀጥላል ማለት ነው። ስለዚህ ልዩነቱ ምንድነው? ይሄኛው ናቹራል ነምበር ከአንድ ይጀምራል። ይችኛዋ ሆል ነምበር ደግሞ ከዜሮ ትጀምራለች ማለት ነው። ከዜሮ ትጀምራለች። ኢንቲጀር ነምበር የምንለው ቦዝ ሳይድ ኔጌቲቭ ሳይድም ፖዚቲቭ ሳይድም ሁለቱን ያካትታል ማለት ነው። ኔጌቲቭም ፖዚቲቭም። ስለዚህ አሁን ለምሳሌ የትኛዋን ላይን ብንወስድ እዚች ላይ 0 ካለች 0፣ ከዛ እዚህ ላይ 1 ይኖረናል፣ 2 3። ወደዚህ ደግሞ ስንመጣ ኔጌቲቭ አለ ማለት ነው። ኔጌቲቭ 3 ኔጌቲቭ 2 ኔጌቲቭ 1 ይኖራል ማለት ነው። ይሄ ሁለቱንም ነው። ወደዚህም ይቀጥላል ወደዚህም ይቀጥላል ማለት ነው። 0 እዚች ጋር አለች። ይሄ ኢንቲጀር ነምበር ይባላል። ኔጌቲቭ እና ፖዚቲቭን ዜሮንም ጨምሮ ማለት ነው የሚይዝ ኢንቲጀር ነምበር ይባላል። ኢንቲጀር ሪል ነምበር ኢት ካን ቢ ዲቫይድድ ኢንቱ ፓርትስ። ሁለት ፓርቶች ይኖሩታል ሪል ነምበር። ዘ ፈርስት ዋን ኢዝ ራሽናል ነምበር ነው። ራሽናል ነምበር ይባላል። ሁለተኛው ኢራሽናል ነምበር። ኢራሽናል ነምበር ይባላል ማለት ነው። የትኛዋ ስንመጣ ራሽናል ነምበር ማለት ኤኒ ነምበር which can be expressed in decimal or in fraction form ከሆነ ራሽናል ነምበር እንለዋለን። ማንኛውም በፍራክሽን ፎርም ለምሳሌ 1/2 ሊሆን ይችላል። ለምሳሌ 1/2 ብንወስድ ራሽናል ነምበር፣ 0 ብንወስድ ራሽናል ነምበር ነው። ኦኬ 1 ብንወስድ ራሽናል ነምበር ነው። ኔጌቲቭ 1 ብንወስድ ራሽናል ነምበር ነው። ኔጌቲቭ 1 ብንወስድ ማለት ነው። ስለዚህ ኤኒ ነምበር ከኢንቲጀር የሚለየው ምንድነው? ፍራክሽን ወይም ዴሲማል ይጨምራል ማለት ነው። ፍራክሽን ኦር ዴሲማል ነምበር ካን ቢ included in under rational number. So the rest one is irrational number. irrational number ምንለው ምንድነው? በእንትን ለምሳሌ በፍራክሽን ፎርም ስናስቀምጥ ዴሲማሉ የሆነ ኮንስታንት የሆነ ዲጂት ላይ ሊኖር ይችላል ማለት ነው። ሪፒትድ የሆነ ቫልዩ ይኖረዋል። ሪፒትድ የሆነ ቫልዩ ነው፣ መጨረሻው አይታወቅም። ያንን ነው ራሽናል ነምበር የምንለው። እሱ ነው
መጨረሻው አይታወቅም ማለት ነው። የሆነ 0.5 6 7 8 9 10 12 አላ 0.1 2 3 5 6 7 8 9 እያለ ይቀጥላል ማለት ነው። በቃ ምንም ቋሚ ቁጥር የለውም ዲጂቶቹ። ላይክ ይህን ታህል ነምበር ኦፍ ዲጂት ለምሳሌ ይህን ብንወስድ 3 4 5 6 አሁን ይሄ ስንት ዲጂት አለው ማለት ነው? 4 ዲጂት አለው አይደል? 4 ዲጂት አለው። ግን ይሄ አሁን 4 ዲጂት ስላለው ይታወቃል ማለት ነው። ግን ኢራሽናል ነበር ከሆነ ለምሳሌ 3.5 6 7 8 7 9 ምናምን እያለ ይቀጥላል ማለት ነው። መጨረሻው አይታወቅም። እሱ አይነት ነምበር ነው ኢራሽናል ነምበር የሚባለው። ለምሳሌ እዚህ ጋር ላይ ግልጽ የሆነ ይመስለኛል። ያው ለብዙ ተማሪ ግልጽ የማይሆነው ኢራሽናል ነምበር ነው። ኢራሽናል ነምበር ይችኛው ሁለተኛው አፓርትመንት ኢራሽናል ነምበር። አሁን እሷ ጋር ላይ ፓይን ብትወስዱ ፓይ አሁን እዚህ ጋር ላይ ፓይን ብንወስድ 3.14 ይቀጥላል ማለት ምንም መቆሚያ የለውም። ይህንም ብትወስዱ እንደዛው ነው። ይህን ብንወስድ 2.71 ምናምን ብላ ብላ ይቀጥላል ማለት። እሺ ሌላ ደግሞ ለምሳሌ አንድ ራዲካል ቱ ብንወስድ ለምሳሌ አንድ 1.14 ሰምቲንግ ይቀጥላል ማለት መጨረሻው አይታወቅም። ስለዚህ ብዙን ጊዜ ኢራሽናል ነበር የሚሆኑ አንድ ራዲካል የምናስገባቸው ቁጥሮች አላ ፐርፌክት ስኩዌር ሆነው ሊወጡ የማይችሉ ከሆኑ ብዙን ጊዜ ኢራሽናል ይሆናሉ ማለት ነው። ከዚያ አልፎ ደግሞ እነዚህ አይነት ኮንስታንት የሆኑ ቫሊዩ ያላቸው ቁጥሮች ሌተሮች አሉ። ፓይ ስንል ብዙን ጊዜ ይታወቃል፣ ብዙ ተማሪ ያውቀዋል። ፓይ ማለት 3.14 ምናምን ሰምቲንግ ይቀጥላል ማለት ኢ ማለትም እንደዛ 2.71 ምናምን ሰምቲንግ ይቀጥላል። የሆነ ፎርሙላ ውስጥ አግብታችሁ ካልኩሌት የምታደርጉት ማለት ነው። ኬሚስትሪ ውስጥም አለ፣ ማትስ ውስጥ ቢኖረው ፊዚክስ ውስጥም አለ። ስለዚህ እነዚህ አይነት ቫሊዩ ያላቸው ቋሚ የሆነ ቫሊዩ የላቸውም ማለት ነው። እነሱ ኢራሽናል ነምበር ይባላሉ ማለት ነው። ግልጽ የሆነ ይመስለኛል። ጥያቄ ካላችሁ ኮመንት ላይ መጠየቅ ትችላላችሁ። ኮመንት ላይ ብትጠይቁ የሁላችሁንም የምንመልስ ይሆናል። ቴሌግራም ግሩፓችን ጆይን ማድረግ ትችላላችሁ፣ ዲስክሪፕሽን ላይ ታገኙታላችሁ። እንዲሁም በቀጥታ ትምህርት እየሰጠን እንገኛለን። በውስጥ መስመር መማር የምትፈልጉ ማንኛውም ተማሪ ኢንቦክስ ብታደርጉልን የእኛ ቲሞች የተለያዩ የዩኒቨርሲቲ ሌክቸሮች አሉ በየዲፓርትመንታቸው ማለት ነው የሚያስተምሯቸው ይሆናል። በቴሌግራም ወይም ዋትሳፕ ላይ ልታገኙ ትችላላችሁ። ቴሌግራም ወይም ዋትሳፕ ላይ ዋትሳፕ ላይ ልታገኙ ትችላላችሁ። በ0900 88 63 66 ላይ ታገኙ ትችላላችሁ። ቴሌግራም ዋትሳፕ ላይ ማለት ይሄ ነው። ግልጽ የሆነ ይመስለኛል። ያልገባችሁ ነገር ካለ መጠየቅ ትችላላችሁ። ነምበሪንግ ሲስተም ትንሽ የመጀመሪያዋ ማለች ማለት ነው። የመጀመሪያዋ ናቹራል ነምበር ነች። ናቹራል ነምበር ምን ውስጥ ይካተታል አለ? ናቹራል ነምበርን ከምን ውስጥ ማካተት እንችላለን? ከወል ነምበር ውስጥ ማካተት ይችላል ማለት ነው። ወል ነምበር ውስጥ መካተት ይችላል። ወል ነምበር ደግሞ ምን ውስጥ መካተት ይችላል? ኢንቲጀር ነምበር ውስጥ መካተት ይችላል ማለት ነው። ኢንቲጀር ነምበር ውስጥ መካተት ይችላል ማለት ነው። ኢንቲጀር ነምበር ደግሞ ምን ውስጥ መካተት ይችላል? ሪል ነምበር ውስጥ መግባት ይችላል ማለት ነው። ሪል ነምበር ስለዚህ ናቹራል ነምበር ኢዝ ሰብሴት ኦፍ ወል ነምበር ኢዝ ሰብሴት ኦፍ ኢንቲጀር ነምበር ኢዝ ሰብሴት ኦፍ ሪል ነምበር ማለት እንችላለን ማለት ነው። የኮንክሉዥን ስንሰጠው ነው። ስለዚህ ምንድን ማለት ነው? ይሄ ማንኛውም ናቹራል ነምበር ወል ነምበር መሆን ይችላል ማለት ነው። ማንኛውም ወል ነምበር ኢንቲጀር ነምበር መሆን ይችላል ማለት ነው። ማንኛውም ኢንቲጀር ነምበር ሪል ነምበር መሆን ይችላል ማለት ነው። ይሄ ነው። ከዚህ ወደ ላይ መሆን ይችላል ማለት ነው። ማንኛውም ግን ከዚህ ወደ ታች መሆን አይችልም። ይሄ መሆን ይችላል ማለት ነው። ናቹራል ነምበር ወል ነምበር መሆን ይችላል። ወል ነምበር ኢንቲጀር መሆን ይችላል። ኢንቲጀር ሪል ነምበር መሆን ይችላል። ግን ወደ ታች ስንመጣ ሪል ነምበር ኢንቲጀር መሆን አይችልም። ኢንቲጀር ወል ነምበር መሆን አይችልም።
ወል ነምበር ናቹራል ነምበር መሆን አይችልም ማለት ነው። ዛትስ ኮንክሉዥን ይሄ ነው። ግልጽ የሆነላችሁ ይመስለኛል። ስለተከታተላችሁን እናመሰግናለን። ቴንክ ዩ ሶ ማች